እንዴት እንደሚያምር ከለር አገባቡ፣ ከለሩ፣ ጥልፉ ምን ፈርጡ የቱን ልበላችሁ በጣም ነው የሚያምረው። ከጥልፉ ጀምሮ ከስፌቱ አንገቱ ክብ ነው ታዩታላችሁ። እስከ ላስቲክ ነው የወረደ። ከጀርባ ላስቲክ ጥቅጥቅ ነው። ቀበቶ ዘው ያለቀለት አለ። በዝርግፍ ነው የሰራናት ሰውነት ስላላት በዝርግፍ ነው የሰራነው። ከጥልፉ አገባቡ ከከለሩ በጣም ነው የሚያምረው። ሰላም እንዴት ናችሁ? ውድ የወሰን ጥበብ ቤተሰቦች እንግዲህ ከአንድ ወር ከምናምን በኋላ የበሻ ቀሚስ ለብሰናል። ያለ በሻ ቀሚስ ልደምቅ አልቻልንማ። ዩቲዩብም ሊደምቅ አልቻለም። እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። እንደነገርናችሁ ባለፈው ያኛው ዩቲዩቤን ሀክ አድርገውታል። እንግዲህ ሀክ ነው የሚባለው አድርገውታል። እንግዲህ ይጥቀማቸው። በቃ የኔ ያልሆነ ነገር ሁሉ ይሂድ። የኔ የሆነውን ነገር ብቻ ነው የምፈልገው። ስለዚህ እንድታበረታቱኝ ሰብስክራይብ እንድታደርጉልኝ እፈልጋለሁ። የትኛውም ዓለም ያላችሁ ውድ ከስተመሮች እነዚህ የሚያምሩ ነጠላዎች ናቸው። እንዴት እንደሚያምር ሰው የነጠላ ችግር እጅግ በጣም ነው ያለው። የነጠላ ችግር አሁን የጥበብ ነጠላ የለም። ለምን የቀረቡ ይመስሏቸዋል? ሰብስክራይብ ላደርጉ አንተ እነሱ ይመልሱ ብዬ ነው። ሰብስክራይብ አንድ ሰው ለ10 ሰው ሰብስክራይብ ያደረገ አንድ ነጠላ ይሸልማል። እውነት እነዚህ ለሽልማት የመጡ ነጠላዎች ናቸው። ትንሽ ነጠላ እንዳይመስሏቸው። አያቸዋቸው ጽድት ያሉ የሚያማምሩ ነጠላዎች። አንድ ሰው ለ10 ሰው ቤታ ከ10ም በላይ ሰብስክራይብ ታስደርጉ ደስ ይለኛል። ግን እንዳናስጨንቃችሁ ብለን ነው። ከዛ በላይ ብንላችሁ ለ10 ሰው ሰብስክራይብ አስደርጉ፣ ሸር አድርጉ። ይሄው ነጠላ ትሸለማላችሁ። እኔ ለዚህ ሰው ሰብስክራይብ አስደርጊያለሁ ብላችሁ ዋትስአፕ ላይ ላኩልኝ፣ ቴሌግራም ላይ ላኩልኝ። በምትፈልጉት መልኩ በምትፈልጉት ከለር ዝንጥ ያሉ ጥበብ ነጠላዎች እንሸልማችኋለን። እናንተ ብቻ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሸር አድርጉ። ይሄው እኔ ይሄን ያክል ሰብስክራይብ አስደርጊያለሁ ብሉኝ፣ እኔ አምናችኋለሁ። ሲያድግም ስለሚታይ ዩቲዩቡ ያው ካለበት ሰብስክራይብ ከተደረገው ሰው ከፍ ስለሚል በዛ ስለምናየው ሰብስክራይብ አድርጉ፣ አስደርጉ። እነዚህ ነጠላዎች ክትፎ የሆኑ ነጠላዎች እንሸልማችኋለን። ከፈለጋችሁ በሰው መውሰድ ትችላላችሁ። አሊያ ደግሞ ኦርደር ካረጋችሁት እቃ ጋር ኦርደር ካረጋችሁ ከዛ ጋር አብረን እንልክላችኋለን። እንዴት እንደሚያምሩ እንደምታዩት አምሮብኛል። አላማረብኝም? ካሜራማን እንዴት እንዳማረብኝ እስኪ እዩት። በስማ በጣም ነው የሚያምረው። 4 አርብ ነው እንግዲህ እንደምታዩት ቀሚሱ። ነጠላው እጅግ በጣም ያምራል። እንዲህ ብላችሁ ዝንጥ ማለት ትችላላችሁ። ነጠላ እዚህ ላይ አትሰሩ። ማሰር ደግሞ ቀርቷል። እንደዚህ ነው የሚለበስ። አሊያ ደግሞ እንደዚህ ነው። በቃ እንደዚህ የቀሚሱን ውበት ያወጣዋል ማለት ነው። እዚህ ላይ ስትቋጥሩት ብዙ እንትን አይልም። እንደምታዩት ሹራብ ስራ ነው የለበስኩት፣ ግን በሰውነት ልክ ነው የሚመስለው። ስፌታችን ምንም አይወጣለትም። በጣም ነው የሚያምር ስፌታችን። በልኬት ችግር ምናምን ካልሆነ ሰፊዎቼ እጅግ በጣም ቆንጆ ናቸው። ሁሉ ሰው ነው የሚወደው። እዚህ ጋር ላስቲክ ልቅም አድርገው ነው የሚሰሩ። ሸፕ ሲሰሩም እንደዛው እተማመንባቸዋለሁ። በጣም ጎበዝ ናቸው። በጣም ነው የሚያምር ይሄ ልብስ። እንደምታዩት በጣም የብዙ ሰው ነው። ከዚህ ቪዲዮ አልቀረጽነውም። እዛ ሌላ ዩቲዩብ ቻናል አለናል። እዛኛው ዩቲዩብ ቻናል ቀርጸነዋል። 35 ቀሚስ ነው ያላቸው። 35 እንደዚህ አይነት የሰርግ ቀሚስ ነው የሰራንላቸው። እንዴት ቆንጆ እንደሆነ ሰርጋቸው እንዴት እንደሚያምር አስቡት። በጣም ነው የሚያምረው። ጥልፉን እዩት። እጁ አጓጉል እጀ ሙሉ የፈለጉትን ስታይል ነው የሰራንላቸው። ይሄ ልብስ እንዲህ ጥንቅቅ ብሎ 30 ሺህ ብር ነው ለነሱ። በእርግጥ በ30 ሺህ አልተሰራላቸውም። ለምን 35 ሰው ያክል ናቸው። በብዛት ከመጣችሁ ይቀንስላችኋል። አንድ ልብስ ግን 30 ሺህ ብር ነው። ለምን ያው ሽመናው ትንሽ ክሩ ውድ ነው። ከብዛት ሲሆን ግን ትንሽ ብር ቢገኝ በቂ ስለሆነ ለብዛት ሲሆን ይቀንሳል። ቆንጆ አድርገን ሰርተን ጽድት አድርገን እንልክላችኋለን። ነጠላውን ትልቅነቱ ላሳያችሁ። አንዳንድ ሰው ትልቅ በተለይ እናቶች የኔቱ ላይ ያላችሁ እናቶች በሙሉ ትልቅ ነጠላ ነው የምትወዱት። ትንሽ ነጠላ የሚል የለም። ይሄቱት በስመ አብ ወልድ። ካሜራማን እንዴት ነው የሚያምረው! ፋፋ አይደል? አያችሁት ነጠላው ምን እንደሚያክል። በቃ የነጠላው ትልቅነት የቀሚሱ ማማር እስኪዩት። በጣም ነው የሚያምረው። እንደምታዩት የኔ ተወዳጆች
ይሄ የሚያምር በማሽን የተሰራ በፈርጥ የተተከለ የጊዜው ልብስ። አሁን የጊዜው ልብስ ይሄ ነው እንግዲህ ታውቃላችሁ። በፈርጥ የተተከለና በሲንጀር የተሰራ ልብስ ነው። በጣም ቆንጆ የሆነ ጽድት ያለ የመነኑ ማማር ልነግራችሁ አልችልም። የዚህ ቤት መነን ከሁሉም ይለያል። ለምን 4 አይን መነን ነው የምንጠቀመው። ወደዚህ 2 ነው፣ ወደዚህ 2 ነው። መነኑ በጣም ቀጥ ያለ ነው ማለት ነው። በቃ ምንም ነገር ቢጠለፍበት ጠንካራ ነው። በጣም ጠንካራ መነንና ለስላሳ መነን ወርደ ሰፊ መነን ነው የምንጠቀመው። እንዴት ቆንጆ እንደሆነ ልነግራችሁ አልችልም። 4 አርብ ነው እንግዲህ ወርደ ሰፊ ነው። በጣም ነው የሚያምረው። እንዲሁም መገተሪያ ስለሌለው ነው እንጂ መገተሪያ ቢኖር በደንብ ፏ ብሎ ይታያችሁ ነበር። እንዴት እንደምታምር ከወገብ ዝርግፍ ነው። ፍሪ ሳይዝ ነው ይሄ ልብስ። አስባችሁታል? ፍሪ ሳይዝ ነው። ያያችሁት? ከኔ በላይም ወፍራም ሴት መግባት ይችላል። ከኔ በታችም ቀጭን ሴት የሆነ መልበስ ይችላል። ላስቲኩን ስበው መቋጠር ይችላሉ ማለት ነው። እንዴት ቆንጆ እንደሆነ ክብ ስንጥቅ ነው። ወራጅ ነው። ወራጁን አያችሁት? በጣም ነው የሚያምረው። እጀ ሙሉነቱ ቆንጆ ነው። አያምርም? እንደዚህ አይነት እጀ ሙሉ አያችሁት? በጣም ነው የሚያምረው። በጣም ቆንጆ ነው ይሄ ልብስ። እንዲህ ቆንጆ ሆኖ አልቆለት 20 ሺህ ብር ነው። በ4 አይን መነን ነው የተሰራ። እስካሁን 3 አይን መነን ነበር የምናስታውቅ። አሁን ደግሞ ምን አደረግን? 3 አይን መነን፣ 3 ቋሚው እንደዚህ ሆኖ መነኑ ማለት ነው። አንዱ ደግሞ እንደዚህ ነበረ። 3 አይን መነን እስከዛሬ የምንሰራው አሁን 4 አይን መነን አደረግነው። ሁለቱም እንደዚህ፣ ሁለት እንደዚህ ሆነ ማለት ነው። ያው ብዙ የሀበሻ ቀሚስ 3 አይን ስንል 4 አይን ስንል ምን አይነት ነው ግን ምናምን ስለምትሉ ነው በደንብ ማስረዳችሁ። 4 አይን ማለት ቋሚውም እንደዚህ 2 አይን ነው፣ ጋድሞም 2 አይን ነው። ስለዚህ ይቻቻላል። በተለይ በማሽን ጥልፍ ስታስጠልፉ እንደዚህ አይነት መነን ሲሆን እጅግ በጣም ጠንካራ ይሆናል። ማሽን ቢገባ በእጅ ቢታጠብ ምን ቢል ምንም አይልም ማለት ነው። እንዴት እንደሚያምር አያችሁት? ይሄ ደግሞ በጣም ቆንጆ የሆነ ለክርስትና የተሰራ ልብስ ነው። እንዴት እንደሚያምር አንገቱ በጣም ነው የሚያምረው። እዚህ ጋር የመነን ቀበቶ አለው። እንደዚህ ነው የፈለገች። እዚህ ጋር ደግሞ 4 ማዕዘን ስንጥቅ ነው። ከአሁን በፊት ፖስት አድርጌው አይታ ነው ያዘዘችኝ። ከታች ደግሞ 5 አርብ ነው የሰራንላት። መስቀሉ፣ ፈርጡ፣ ከለር አገባቡ እንደዚህ የዱባይ ክር ናቸው። በዱባይ ክር ነው የምንጠቀመው። መነኑ እንዳልኳችሁ 4 አይን መነን ነው። ቆንጆ ጠላፊዎች አሉን። ቆንጆ አድርገው ነው የሰሩላት። እንዴት እንደሚያምር እዩት። ይሄ ልብስ እንዴት ጥንቅቅ ብሎ አልቆ 35 ሺህ ብር ነው። እንዴት እንደሚያምር ልነግራችሁ አልችልም። የልጆች አለው የወንድ አለው። በ5 አርብ ሆኖ ለአዋቂ 35 ሺህ ብር ነው። ጸድት አድርገን በቆንጆ ባለሙያ ጥልፉ ሳይከብድ አሳምረን ሰርተን እንልክላችኋለን። እንደምታዩት ይህ ደግሞ የሙሽራ እናት ልብስ ነው። እጅግ በጣም የሚያምር ወደ እስራኤል የሚላክ የሙሽራ፣ ያኛው ወደ አሜሪካ ነው፣ ይሄኛው ወደ እስራኤል ነው። ወደ እስራኤል የሚላክ የሙሽራ እናት ቀሚስ ነው። እንዴት እንደሚያምር ከለር አገባቡ፣ ከለሩ፣ ጥልፉ፣ ምን ፈርጡ፣ የቱን ልበላችሁ፣ በጣም ነው የሚያምረው። ከጥልፉ ጀምሮ ከስፌቱ አንገቱ ክብ ነው ታዩታላችሁ። እስከ ላስቲክ ነው የወረደ። ከጀርባ ላስቲክ ጥቅጥቅ ነው። ቀበቶ ዘው ያለቀለት አለ። በዝርግፍ ነው የሰራናት፣ ሰውነት ስላላት በዝርግፍ ነው የሰራነው። ከጥልፉ አገባቡ፣ ከከለሩ በጣም ነው የሚያምረው። ይሄ ነገር በመስቀል መቀየር ይችላል። በመስቀል ሲቀየር ደግሞ እጅግ በጣም ነው የሚያምረው። ይሄ በመስቀል መቀየር ይችላል። ሁሉም ወደ መስቀል መቀየር ይችላል። መስቀል ለምትፈልጉት አርቡ ሰፊ ነው። የሚገርማችሁ ከኋላ ስላሳዝነው ነው እንጂ ትልቅ ነው፣ ግን ከኋላ ስዘነዋል። አያችሁት እንዴት እንደሚያምር። እጅግ በጣም የሚያምር ቆንጆ አድርገን የሰራንላት የሙሽራ እናት ቀሚስ ነው። ሶስት ነው ያላት። ከሶስቱ አንዱ ነው ይሄ፣ ግን በጣም ነው የሚያምረው። ከለር አገባቡ፣ ከለሩ፣ ጥልፉ፣ ፈርጡ፣ ሁሉም ነገር ቆንጆ ሆኖ የተሰራላት። ይሄ ጽድት ያለ ቆንጆ የሆነ ልብስ በ45 ሺህ ብር ታገኛላችሁ። መነን እንዳነገርኳችሁ 2 በ2 4 አይን መነን ነው። በስራችን ማንም አያማንም። እንግዲህ አንዳንድ ክፍተት እንደ ሰው ሊኖር ይችላል። እሱ የትኛውም ሰው ፍጹም የለም። የትኛውም ሰው የልብ የሚያደርስ የለም። ሲቀጥል ደግሞ የእናንተም ነገር ይወስነዋል። እናንተ ደግሞ በሰው በሚሰራው ነገር የምትረኩ መሆን አለባችሁ። አንዳንድ ሰው ምንም አይነት ሰው ምንም ቢሰራ ቴንኪው የማይልና የማይረካ ሰው አለ። አንዳንድ ሰው ደግሞ በቃ ያለውን ነገር ተቀብሎ ቴንኪው በጣም ያምራል ምናምን የሚላለ። አንዳንዷ ደግሞ አሁን እቺ ሰፋች አይደል? እቺ ለምን ሰፋች? እቺ በቃ የራስ ተፈጥሮ አይደል አይደል? የሰው ልጅ ተፈጥሮ ስለሚለያይ እንደ ባህሪያችን ነው እንጂ ልብስ ቆንጆ አድርገን ጥንቅቅ አድርገን ነው የምንሰራ። እንዴት እንደሚያምር እዩት። እጅግ በጣም አሳምረን ነው የምንሰራው። ይሄንም እዩት። መነን 2 በ2 4 አይን መነን ደግሞ እንደ አዲስ ነው የጀመርነው። ገብቷችኋል? ስራው ላይ ስትቆይ ምን ይፈልጋል ይሄ ስራ ምናምን ትሉና ታሻሽላላችሁ። ስለዚህ አሁን አሳደግ ነው። 2 አይን መነን ነበር ስናስተዋውቅ ነበር። ከዛ 3 አይን መነን ስናስተዋውቅ ቆይን። አሁን ደግሞ 4 አይን መነን። 4 አይን መነን ደግሞ ምን ያክል ጠንካራ እንደሆነ እያሰራችሁ ሞክሩት። እንዴት እንደሚያምር እዩት። ይሄ ልብስ ይሄን የሚያክል ጥልፍ እንግዲህ ምን ያክል እንደሚሸከመው አስቡት። እንዲህ ብታረጉት ምን ብታረጉት ምንም አይሆንም። እዚህ ጋር ብጭቅ ምናምን አይልም፣ ድሮም አይልም። አሁን ደግሞ የበለጠን ጋራንት አለው ለማለት ነው።
እጅግ በጣም ቆንጆ የሆነ ልብስ ነው። ይሄ ልብስ አልቆለት 45 ሺህ ብር ነው። ኦርደር አድርጉት። እንደምታዩት ይሄ ደግሞ የግራጁዌሽን ልብስ ነው። የእናት የልጅ ምናምን። ይሄ ልብስ ብዙ ኦርደር ነው ያለን፣ ብዙ ሰው ይወደዋል። መነኑ ልነግራችሁ አልችልም እንዴት እንደሚያምር። ካሜራማን እስኪ መነኑ እንደው መታየት ይችላል በካሜራው። የመነኑ ማማር ልነግራችሁ አልችልም። እጅግ በጣም የሚያምር በ5 አርብ የተሰራ ቆንጆ የሆነ ልብስ ነው። ወራጅ ነው፣ እጀ ሙሉ ነው። እጁን እንደፈለጋችሁ ከለሩ እንደፈለጋችሁ ቆንጆ አድርገን እንሰራላችኋለን። ከለሩ በጣም ነው የሚያምረው። ይሄ ከለር በዱባይ ክር ነው የተሰራው። የዱባይ ክር ነው እንደዚህ ጽድት ታርጎ የሚያሰርታ ይታላችሁ። ጅግዛጉ ራሱ እንደ ልብሱ ነው። ወጣ ገባ ወጣ ገባ ወጣ ገባ ያለ ነው። ቀጥሎ ይሄድ አይደለም። አይታላችሁ እዚህ ጋር። ይሄ እንግዲህ ባለሙያ ይጠይቃል። በጣም ቆንጆ አድርገን የሰራንላቸው። እርግጠኛ ነኝ እኔ ራሱ ይደርሳቸው ቸኩያለሁ። ደርሷቸው ምን አስተያየት ይሰጡኝ ይሆን ብዬ በጣም እስኪወስዱት ቸኩያለሁ። በሰው ስለሚወስዱት ነው። ላሳያችሁ ተጨማሪ ያላቸው። አያችሁት? በጣም የሚያምር ይሄም የእናትና የልጅ ነው። ይሄ 4 ማዕዘን ነው። ታዩታላችሁ ቁመቱ እንዴት እንደሚያምር፣ ስራው እንዴት ቆንጆ እንደሆነ። 5 አርብ ነው። የአርቡ ስፋት ልነግራችሁ አልችልም። ታዩታላችሁ የአርቡ ስፋት ያችሁት። የመነኑ ጽድት ማለት ልነግራችሁ አልችልም። እጁን ቅጥል ነው ያደረግንላችሁ። እጀ ሙሉ ነው የፈለጉ፣ እጀ ሙሉ ነው። ዚፑ ጅግያ ሙሉነቱ ሰፌቱ በጣም ነው የሚያምረው። ከስር ምንም አይነት 4 አይን መነን ብንጠቀምም እንደዚህ እንጠቀማለን። አያችሁት? ተደራቢ የሚያምር መነን፣ ቆንጆ መነን አለው። ከዛ ገበር አለው፣ የሚያምር ገበር። ከዛ ደግሞ ላስቲኩ ማስወጣት ማስገባት ትችላላችሁ። ማለት ማስፋት ማጠብ ትችላላችሁ። እዚህ ጋር አለው ክፍተት። ከክፍተቱ ላይ ፈልጋችሁ ይሄው ክፍተት አለው። በክፍተቱ እንደዚህ አባርጋችሁ ማሰር ትችላላችሁ። ይሄ አሁን ሁሉም ሰው ስለለመደው ማስረዳት እንዳይጠበቅብኝ ይችላል፣ ግን ላሳያችሁ ብዬ ነው። እንዲህ ጽድት አድርገን ሰርተን በ27 ሺህ ብር እንዴት እንደሚያምር ይሁት። መሬቱ ንጹህ ነው። ወሰን ጥበብ ምርጫችሁ አድርጉ። እንዲህ አድርገን ጽድት አድርገን ሰርተን በየትኛውም ዓለም በዲኤችኤል በፖስታ ቤት ቅናሽ ነው፣ ግን ይዘገያል። በፖስታ ቤት ማስላክ ስትፈልጉ ቀድማችሁ ዘዙ። በፖስታ ቤት ከ10 እስከ 15 ቀን ይፈጃል። ብዙ ጊዜ ፖስታ ቤት ተሎ አይደርስም። እንደፈለጉ ናቸው። አንዳንዴ ተሎ ያደርሳሉ፣ አንዳንዴ ተሎ አይደርሱም። ስለዚህ በፖስታ ቤት በቅናሽ ዋጋ እንዲመጣላችሁ ቀድማችሁ ኦርደር ስታደርጉ ቀድሞ በፖስታ ቤት ይላክላችኋል። 27 ሺህ ብር ነው። ኦርደር አድርጉት፣ ሰርተን እንልክላችኋል። እንደምታዩት ውድ የወሰን ጥበብ ቤተሰቦች አሁን ደግሞ እንዲሁ ያለቁ ፊኒሽንጋቸው ያማረ ልብሶች ያሳያችኋለሁ። ቀለል ያለ በሽመና የተሰራ ይሄ አሁን የግሩፕ ልብስ ነው። በግሩፕ ነው ያሸመንኩላቸው። በጣም የሚያምር በ4 አርብ የተሰራ ቆንጆ ጽድት ያለ ዲዛይን ነው። እንዴት እንደምታምር ይወት። በጣም ነው የምታምረው። አንገት አንቺ በመረጥሽዋልኝ ክብ ስንጥቅ ነው ያደረኩላቸው። እጅ የኔ የግሩፕ ልብስ እንዲህ አባቡል ብሰራ ነው ደስ የሚል። ለምን ጠበበ ይባል ሰፊያ ይባል ምንም አይባልም። ለሁሉም ሰው ሂዶ ልክክ ይላል። እንደዚህ አይነት ስፌት እንዴት እንደሚያምር ሹራብ ስራ ነው። ያው ላስቲኩ ፍሪ ሳይዝ ነው። እኛ ቤት ይታወቃል። ይሰፋል፣ ይጠባል። እጁ አጓጉል ነው። አጓጉል ሆኖ ጠበብ ያለ ብዙ ያልሰፋ። ከፈለጋችሁ ሰፋ ማድረግ ትችላላችሁ። ከፈለጋችሁ እዚህ በላይ ጠበብ ብሎ አጓጉል አምባር እንደዚህ መሆን ይችላል። የእናንተ ፍላጎት ነው ዋናው። ይሄ ልብስ እንዲህ ቆንጆ ሆኖ በትዕዛዝ ነው ያሸመንኩላቸው። የግራጁዌሽን ልብስ ሰርችላችሁ እጅግ በጣም ነው የወደዱት። ያለፈው ቅዳሜ ግራጁዌሽናቸው ነበር። እንዴት እንደወደድነው ልብሱን ብለውኛል። ይሄ ደግሞ የልጇ ሰርግን ሆኖ ለግሩፕ የተሰራላት ነው። እንዴት እንደሚያምር ይሄንም ሲደርሳቸው ይወዱታል ብዬ አምናለሁ። እጅግ በጣም የሚያምር ወደ አሜሪካ የሚላክ የግሩፕ ልብስ ነው። 17 ሺህ ብር ነው። ኦርደር አድርጉት። ከለር እዚህ ጋር መቀየር የፈለጋችሁትን ከለር ቀይሬ አሸምንላችኋለሁ። ኦርደር አድርጉት። እንደምታዩት እቺ ደግሞ ጸደት ያለች በሲንጀር የተሰራች በ4 አርብ የተሰራች የሚዜ ልብሶች ናቸው። የሙሽራና የሚዜ ነው ይሄ ልብስ። የሚዜ ይሄ 3 አላቸው፣ የወንድ ሚዜም አላቸው። እንዴት ቆንጆ እንደሆነ እንዴት እንደሚያምሩ ያቸው። እጅግ በጣም የሚያምር ቆንጆ ሆኖ የተሰራ ፈርጡ በደንብ የተተከለ ይሄ የፎቶ ልብስ ነው። ካሁን በፊት ሌላ ሰርግ ላይ የታየ ልብስ ነው። በየሱቁም ይሰራል። እንዴት ቆንጆ እንደሆነ እዩት። እጁ አምባር ነው፣ አጭር አምባር ነው። ጥልፉ በጣም ነው የሚያምር። አሳምረን የጠለፍንላቸው ጎበዝ ናቸው ባለሙያዎቹ። እንዴት እንደሚያምር ጥልፉ፣ ፈርጡ፣ ከለሩ ይሄ ሁሉም ሰው የሚወደው አይነት ከለር ነው። ከለሩ በጣም ነው የሚያምረው። እንዴት እንደሚያምር በጣም ቆንጆ የሆነ ልብስ ነው። ይሄ ልብስ አልቆለት 20 ሺህ ብር ነው። ኦርደር አድርጉት። እንዴት እንደምታምር ከጀርባው ላስቲክ ጥቅጥቅ 4 ማዕዘን ከፈት ያለ 4 ማዕዘነቱ እጅግ በጣም ነው የሚያምረው። እንዴት ቆንጆ እንደሆነ እዩት። ይሄ ጽድት ያለ ልብስ
አልቆለት 20 ሺህ ብር ነው። ኦርደር አድርጉት። ለሚዜ ለሙሽራ እንዴ አሳምረን የምትፈልጉትን ልብስ እንሰራላችኋለን። ይሄኛው ልብስ ደግሞ እጅግ በጣም የሚያምር ቆንጆ የሆነ አዲስ ልብስ ነው። ሰማያዊ ከለር አድናቂ ለሆናችሁ ወይም ወንድ ልጆቻችሁን ለምትድሩ ይሆናችኋል። ሽመነው እዚህ ጋር በካሜራ ሲታይ የሆነ መርከብ ምናምን ጀልባ ነገር ነው የሚመስለው። እዚህ ጋር ማርያምን በቪዲዮ ውስጥ ሳይሆን ነው እንደዚህ በአይን አይመስልም፣ ግን እንደዛ ነገር ነው የሚመስለው። እንዴት እንደሚያምር በሰውነት ልክ የተሰራ ሆኖ ይሄ እንደ የፎቶ ነው እንደ ክብ ስንጥቅ ነገር እንደ አራት ማዕዘን ቪ ነገር ነው። ያው ሰፊ ስለሆነች ነው እንጂ ቀጭን ቢሆን ልክክ ይል ነበር። እዚህ ጋር ቡፍ ያለ ነው ታዩታላችሁ። እዚህ ጋር አምባሩ ያዝ ብሎ እዚህ ጋር ደግሞ ቡፍ ያለ ነው። እዚህ ጋር ላስቲክ ሽብሽብ ነው። እዚህ ጋር ሽብሽብ አለው። ይሄ ቡፍ ያለ ነው። በደንብ እንዴት እንደሚያምር እዩት። ይሄ ልብስ ጽድት ብሎ አልቆ 28 ሺህ ብር ነው። ቬልት አለው። ቬልት የሚታሰር ነው ያደረግንላት። የሚታሰርም እዛው ያለቀለትም ማድረግ ትችላላችሁ። ይሄ ልብስ እንዲህ ቆንጆ ሆኖ አልቆለት 28 ሺህ ብር ነው። ኦርደር አድርጉት፣ ሰርተን በያላችሁበት እንልክላችኋለን። ይሄ ልብስ ባለፈው ዲስካውንት አውጠን ነበር። እንዴት እንደሚያምር አያችሁት? ዲስካውንት ልብስ ባይዘወይ አንድ ሰው ነው የገዛው። ባለፈው አንድ ሰው 20 ምናምን ልብስ ነው የገዛው። ሁሉንም ነው የወደደችው። ለሱቋን የገዛችው ሁሉንም እንዴት እንደወደደችው። አሁንም ዲስካውንት አውጭልኝ እያለች ነው። አወጣለሁ። ሳትቀደሙ ዲስካውንት ስናወጣ ተሎ ኦርደር አድርጉ። ያያችሁት የዲስካውንት ልብስ እንዴት እንደሚያምር። ይሄውን በባለፈው ዲስካውንት ያወጣነው ልብስ ነው። 25 ሺህ ብር ነው። አሁን ግን ተሰርቶ የተቀመጠ ነው። መግዛት ትችላላችሁ። ፒክ ማድረግ ትችላላችሁ። ለእናቶቻችሁ ስጦታ መስጠት ትችላላችሁ። እንዴት እንደሚያምር 4 አርብ ነው። ወርቃማ ከለር ነው። በደንብ ወርቃማ ከለር። ይሄ ከለር አሁን ውድ ነው። እንደዚህ አይነት ከለሮች እንዴት የሚያምር ልብስ እንደሆነ አያችሁት? በጣም ነው የሚያምረው። ተላላፊ ነው። ዝርግፍ ነው። ለማንኛውም ሳይዝ ስለሚሆን ተሰርቶ የተቀመጠ ነው። መግዛት ትችላላችሁ። ዋጋ አልቆለት 25 ሺህ ብር ነው። ቆንጆ አድርገን ሰርተን በየትኛውም ዓለም እንልክላችኋለን። የግሩፕ ልብስ በቃ ቤቱ ነው። የግሩፕ ልብስ ቤቱ ነው። ታዩታላችሁ እንዴት እንደሚያምር ይሄ ከለር እዛ ጋር ያሳያችሁ። አያችሁት? ይሄን በግሩፕ የተሰራላችሁ ነው። 17 ሺህ ብር ነው። ኦርደር አድርጉት። ጽድት አድርገን ሰርተን ከለር ሰማያዊ ማድረግ ትችላላችሁ፣ ቀይ ማድረግ ትችላላችሁ፣ አረንጓዴ ማድረግ ትችላላችሁ። ግን ግሩፕ ሲሆን ብዛት ሲሆን እንደዛ ከለር መቀየር የሚሉ አንድ ፍሬ ምናምን ትንሽ ሸማኔዎች ያስቸግራሉ። ክር ስለሚባክንባቸው ክር ውድ ስለሆነ አሁን ላይ ብዛት ሲኖረው ለመቀየር አንቸገርም። 17 ሺህ ብር ነው። ከለር ቀይረንም ቢሆን በዚህም ከለር እኩል ነው ዋጋው። ኦርደር አድርጉ። ሰርተን የትኛው ማለት እንልካለን። አሁንም የሚዜ ልብስ ላሳያችሁ። እንደምታዩት ይህ የሚዜ ልብስ ነው። የመቀበያ ልብስ ነው። 7 አላቸው። እንደዚህ የሚዜዎች ነው። በጣም እንደሚያምረው ቆንጆ አድርገን የሰራንላቸው። ጥልፉ ሲያምር፣ ከለሩ ሲያምር አያችሁት? ወራጁ እንዴት እንደሚያምር ዲስፕላይ ላይ እንዳናለብሳችሁ። ቁመታችሁ በጣም ረጅም አይደሉም። ዲስፕላዮቹ ረጅም ስለሆኑ እነዚህ አጭር ሆኑ። በሰውነት ልክ ዚፖን አያችሁት? እንደዚህ አድርገን የሰራንላቸው። እንዴት እንደሚያምር በጣም የሚያምር ለሚዜም ሆነ ለፈለጋችሁት ማሰራት ትችላላችሁ። እኛ ግን የሰራንላችሁ ለሚዜዎች ነው። የሙሽራ አለው። ይሄ የሚዜዎች ነው። አያምርም? ከለር አገባቡን ከለሩን በጣም ነው የወደድኩት። እንዴት ቆንጆ እንደሆነ እዩት። በ5 አርብ ማሰራት ትችላላችሁ። ይሄን በ4 አርብ ነው የሰራንላችሁ። እናንተ በ5 አርብ ማሰራት ትችላላችሁ። አልቆለት 20 ሺህ ብር ነው። ኦርደር አድርጉት። በሰውነት ልክ አድርገን እንዲህ ሽብሽብ አድርገን የሰራንላችሁ። አያችሁት? አምባር ነው። እዚህ ጋር ሽብሽብ ነው። ቆንጆ አድርገን ጽድት አድርገን መነኑ እንዴት እንደሚያምር በጣም ቆንጆ መነን የተጠቀምንላችሁ። ኦርደር አድርጉ። ሰርተን እንልክላችኋለን። እንደምታዩት አሁን ደግሞ በቀጭን ጥበብ ይሄ ዩቲዩባችንን ለማስለመድ በዲስካውንት ነው። ይሄ እንዴት እንደምታምር የምታምር ቀጭን ጥበብ በጣም ቆንጆ የሆነች ምን ከለር ነው የሚባለው? ይሄ መሰለክ ፒች አርብ እንደሆነ 5 አርብ ነው በዲስካውንት ለእናንተ ሲባል ይሄ የሚያምር ልብስ በዲስካውንት በ13 ሺህ ብር እውነት 16 ነው የምንሰራቸው ዩቲዩብ እንዲለመድ በማለት ነው። መነኑ ጽድት ያለ ቆንጆ ልብስ በ13 ሺህ ብር። ይህችም የምታምር ቆንጆ የሆነች ልብስ እንዴት እንደምታምር እዩት። በቀይ ከለር ከላይም እንደዚህ ፈርጣላት በጣም ነው የሚያምረው። ይሄንም 16 17 ሺህ ብር ነው የምንሸጠው በ13 ሺህ ብር በዲስካውንት። ለምንድን ነው ዲስካውንት ማውጣላችሁ? ዩቲዩቤን ሰብስክራይብ ስለምታደርጉልኝ ስለምታበረታታቱኝ ይገባቸዋል። ይሄም 5 አርብ ነው። 5 አርብ ነው። ነጠላው ትልቅ ነው። መነኑ ጽድት ያለ 2 አይን መነን ቆንጆ ሽመና ወርደ ሰፊ የሆነ እጅግ በጣም የሚያምር ልብስ ነው። በ13 ሺህ ብር በዲስካውንት ውሰዱ። ኦርደር አድርጉ። ከወገብ በላይ በምትፈልጉት መልኩ ይሰፋል፣ ይጠለፋል።
ልብስ እንዴት እንደምታምር እስኪ እዩት። በጣም የምታምር ቆንጆ የሆነች ከፈለጋችሁ በደረጃ ከፈለጋችሁ በዚህ በሲንግል እጅግ በጣም የምታምር ምን ከለር በቁጥር ነው እኛ ከለር የምናውቀው እኮ በቁጥር ነው ችግሩ። እጅግ በጣም የሚያምር ፒንክ ከለር ወርቅ አዘብና ይሄ ደግሞ 21 ቁጥር ነው የምንለው እኛ። ከለሩን እናንተ ውሰዱት። ስንት አርብ ነው ይሄም 3 4 5 5 አርብ ነው። 5 አርብ ቆንጆ ጽድት ያለ እውነት በጣም የሚያምር ጽድት ያለ ልብስ። የገበያ ልብስ የሚባል ነገር አለ። የገበያ ልብስ እንደዚህ ነው፣ ቆራጣ ነው ሲጀመር፣ ወርዱ ጠባብ ነው። ትክክለኛ ልብስ ወርደ ሰፊ ነው፣ ነጠላው ቆንጆ ነው፣ ምን ነው ጽድት ያለ ነው። ስለዚህ እነዚህ በትዕዛዝ የተሸመኑ ሽመናዎች ናቸው። እንዲህ ቆንጆ የሆኑ ልብሶች በ13 ሺህ ብር እነዚህ 3 ሺህ ብር ዲስካውንት ተደርጎባቸዋል። ካለፈው ቪዲዮ ማየት ትችላላችሁ። ሁለተኛ ነው ፖስት ማድረጋቸው። ከዛ ላይ 17 ሺህ ብር ነው። አያችሁት? ዝንጥፍጥፍ ያለ ወርዱ እንዴት እንደሚያምር የኔ ልብስ በጣም አንደኛ ነው ትላለህ። ከራስህን ስታደንቅ ማለት ነው። እውነት መርጬ ነው በደንብ የማመጣው እንዴት ቆንጆ እንደሆነ ስናሸምናቸው። ቆንጆ ባለሙያ ቆንጆ ሸማኔ የምናሸምነው እንዴት እንደሚያምር። ስንት አርብ ነው? ይሄም 5 አርብ ነው። 5 አርብ ነው። ነጠላው እንዴት እንደሚያምር። ይሄ ልብስ በ13 ሺህ ብር ሳያመልጣችሁ ቶሎ ኦርደር አድርጉ። 13 ሺህ ብር አሁን ምንም አይነት ደህና ቀሚስ አይገዛም። ቀሚስ ሊገዛ ይችላል፣ ግን የቀሚስ አይነቶች ይለያያሉ። የኳሊቲ አይነት ይለያያል። የመነን አይነት ይለያያል። የሸማኔው አይነት ይለያያል። አንድ አይነት ዲዛይን ሰጠነው እኮ ሰነፍ ሸማኔና ጎበዝ ሸማኔ እውነት የለም። ከሀቅ ነው የማወራችሁ። የሚሸምነው ልብስ አለ። ጎበዝ ሸማኔ የሚሸምነው እንዳልኳችሁ ሁሌም 5000፣ 6000፣ 7000 እስከ 10 ሺህ ብር ልዩነት ይኖረው። ይሄን ያክል ነው የምሰራ ስራዬን ታውቂዋለሽ ይላል። ትክክል ነው፣ ይገባል፣ ይከፈለዋል። እንዲሁ ደግሞ ትሽትሽ አድርጎ የሚያመጣ ሸማኔ ደግሞ ሲሸጥም ቀንሶ ነው፣ ሲሸጥም ለምኖ ነው። ብዙ ሰው አይቀበለውም። እንደዛ ነው። ስለዚህ ጎበዝ ሸማኔ የሸመኑት ልብሶች ናቸው የሚይዝላችሁ ልላችሁ ፈልጌ ነው። በ13 ሺህ ብር ይሄ በጣም በቅናሽ ነው። በጣም በቅናሽ በ5 አርብ ነው ወርዱ። እዩት፣ እንደዚህ አይነት ወርድ አለ። ይሄ እኮ 75 ወርድ ነው። በጣም ትልቅ ነው። ከዛ በላይ በ5 አርብ አያችሁት እንዴት እንደሚያምር። እቺ የምታምር ጥበብ በ4 አርብ ነች። በ4 አርብ እንዲሁ በ13 ሺህ ብር በጣም ነው የምታምረው። ኦርደር ነች ሲጀምር። እንዲህ ፖስት ላድርግላችሁ ብዬ ነው። በጣም ነው የምታምረው። የምታምር ቀይ ልብስ ቆንጆ ሆነች። ቀይ ሰን በርገንዲ ነገር ነው። የተለያየ ከለሮች አሉት፣ መስቀሎች አሉት። በጣም ነው የምታዘንጠው። ዝንጥ ታደርጋችኋለች። በ13 ሺህ ብር ኦርደር አድርጉ። ምንም ማብራሪያ ያስፈልጋቸውም። አያሻቸው ክትፎ ናቸው። በጣም ነው የሚያምሩት። ይሄና ይህ ደግሞ አለላችሁ በ12 ሺህ ብር በ12 ሺህ ብር ናቸው። እንዴት እንደሚያምሩ በጣም የሚያምሩ። ከፈለጋችሁ በግሪን ከፈለጋችሁ ጥቁር በቢጫ በሆነ የሚያምሩ ልብሶች። እነዚህ ልብሶች በሲንጀር የሚተዋወቁ ልብሶች ናቸው። በሲንጀሩ 20 ሺህ 18 ሺህ የምንላቸው። በሽመና ለምን እንደቀነሰ አላውቅም። ሽመና ነው ባይዘው ይከባድ። እንዴት እንደሚያምር ነጠላቸው እንዴት እንደሚያምር እዩዋቸው። በጣም ነው የሚያምሩ እነዚህ በ12 ሺህ ብር ኦርደር አርጓቸው ሰርተን በየትኛውም ዓለም እንልክላችኋለን። እባካችሁ ዩቲዩብን ሰብስክራይብ አድርጉልኝ፣ ሰብስክራይብ አስደርጉልኝ። እቺ የምታምር ፒንክ ወይም ፒች ከለር ልብስ በጣም ነው የምታምረው። ሆናም በደረጃ ነች። ወይኔ እንዴት ነው የምታምረው። አንዳንድ መደርደሪያ ላይ እንረሳቸዋለን። ቆይታለች ከገባች ሱቅ ላይ ግን አልተሸጠችም። እኛ ከስተመር ሲመጣ እናሳየውን ብዙ ጊዜ። ይሄው ካሜራማን በጣም ነው የምታምረው። እቺ ቆንጆ የልብስ በ15 ሺህ ብር ኦርደር አድርጓት። ቆንጆ ልብስ ነች። የልብስ አያችሁት እንዴት እንደሚያምር። አቀማመጡ ዝንጥፍ እንትን ብሏል። ይሄ በትልቅ ልብስ 25000 30000 ስንሰራው የነበረ ልብስ ነው። በደረጃ ደግሞ በጣም በቆንጆ መነን በቆንጆ ኳሊቲ እንዴት እንደሚያምር። ይሄ ልብስ አልቆለት 16 ሺህ ብር ኦርደር አድርጉት። በጣም ነው የሚያምር። ይሄ እንደ ፈርጥ ነው። ይሁት እንደ ፈርጥ የሚነካ ልብስ ነው። እውነት እንዴት ቆንጆ እንደሆነ። ከፈለጋችሁ ደረጃው እንደዚህ አድርገን እንሰራላችኋለን። ከፈለጋችሁ በሙሉ እንደዚህ አድርገን እንሰራላችኋለን። ሰርተን በየትኛውም ዓለም በዴችኤል በፖስታ ቤት እንልክላችኋለን። ኦርደር አድርጉት። እቺ የምታምር ኦሬንጅ ከለር አያችኋት እንዴት ቆንጆ እንደሆነች። በጣም የምታምር ኦሬንጅ ከለር የሆነች ነጠላዋ ውብ የሆነች በጣም በቅናሽ በዲስካውንት በ14 ሺህ ብር ኦርደር አድርጉት።
ዲስካውንት ያወጣውላችሁ ሰብስክራይብ እንድታረጉልኝ ነውና ሰብስክራይብ አድርጉ። ሰብስክራይብ እያስደረጋችሁ የምታምር ልብስ እንዴት እንደምታምር ይባት። በጣም የምታምር ቆንጆ የሆነች ልብስ ጥቁር ነገር ለምትወዱ ጥቁር፣ ፒንክ፣ ነጭና ቢጫ ነው ያለው። በጣም ነው የሚያምረው። በቀይ ታስሯል ፍሬሙ። እንዲህ አድርገን ብንሰራላችሁ ራሱ እንዴት ውብ እንደሆነች ይባት። በጣም ነው የምታምረው። በ14 ሺህ ብር ኦርደር አድርጉት። ዲስካውንት ነው፣ እውነት ዲስካውንት ነው። ልብስ አሁን ደህና ልብስ ተወዷል። የማይረባው ልብስ ነው ርካሽ የሚሆን እንጂ ደህና መነን፣ ደህና ልብስ፣ ደህና ሽመና፣ ቆንጆ ጥፍፍ ብሎ የተሸመነ ሽመና ሁሌም ውድ ነው። ብራንድ ታውቃላችሁ። በጣም ነው የምታምረው። ኦርደር አድርጉት። ከወገብ በላይ በምትፈልጉት መልኩ ይሰፋል፣ ይጠለፋል። እቺ ልብስ ደግሞ ከሽመና የቀረች ናት። ለግሩፕ ሰርች የላችሁ የቀረች ነች። ምንነው ቆንጆ ነች። በትእዛዝ ስለተሰራች ከለር ቀይራችሁ ማሰራት ትችላላችሁ። አታምርም? በጣም የምታምር ቆንጆዬ ልብስ ነች። 13 ሺህ ብር ነች። ኦርደር አድርጓት። የምትፈልጉ በአጭር ቀሚስ ራሱ ብትለበስ በጣም ነው የምታምረው። ወይኔ ከለሯ፣ ዲዛይኗ በጣም ነው ቆንጆዬ ናት። በትልቅም ቢሆን ከለር ቀይራችሁን ግራጁዌሽን ሰርግ ላላችሁ ሁሉ ይሆናችኋል። ከለር መቀየር ትችላላችሁ። ማስፋት እንችላለን። ዳብል አድርገን እንደ አዲስ ዲዛይን ማውጣት እንችላለን። ከለር ደግሞ የምትፈልጉትን ከለር ብትቀይሩት በጣም የምታምር ልብስ ነች። ይቺ አልቆላት 13 ሺህ ብር ነች። ከለር ሲቀየርና ያው ዲዛይኑ ሲሰፋ ዋጋ ልዩነት ይኖራል። እሱን ለሚፈልገው ሰው ሲደውል ያው እንግባባለን ማለት ነው። እንደምታዩቸው የሚያማምሩ የአበሻ ቀሚሶች አሳይተናቸዋል። የምትፈልጉትን ምርጫ ታገኛላችሁ። እንዲህ ቦክስ ላይ ካያችሁ ቦክስ ላይ እችኛዋን ብትሉኝ እያወጣው ማሳየት ይችላል። በዋትሳፕ፣ በቴሌግራም፣ በቫይበር፣ በኢሞ ታገኙኛላችሁ። ጠፋኝ አማርኛ። ታገኙኛላችሁ። አመሰግናለሁ። በያላችሁበት ሰላማችሁ ይብዛላችሁ። ወዳችኋለሁ።